የንግድና ኑሮ ውድነትን ማቃለል ስራዎች ባለፉት 5 ዓመታት በንግድ አገልግሎት አሰጣጥ ላይ የነበረው ቢሮክራሲያዊ አሰራር የተገልጋይን እንግልት በመሰረታዊነት በመቀየር አዲስ ወደ ንግድ ስርዓቱ ለሚገቡ ነዋሪዎች ሂደቱን ቀላል በማድረግ ከ270 ሺህ በላይ አዳዲስ ነጋዴዎች ወደ ንግድ ስርዓቱ እንዲቀላቀሉ ምቹ ሁኔታ ተፈጥሮ ፍቃድ ወስደዋል። የህብረተሰቡን የኑሮ ውድነት ጫና ለማቃለል ምርትና ምርታማነትን ለማሳደግ ባለፉት 5 ዓመታት ቅዳሜና እሁድ ገበያን በማስጀመር በአሁኑ ወቅት የእሁድና ቅዳሜ ገበያዎች 259 መድረስ ችለዋል። ከዚህ ጎን ለጎን የግብርና ምርቶች አቅርቦቶችን በዘላቂነት ለመደገፍ በ15.9 ቢሊዮን ብር ወጪ 7 ዘመናዊ የግብርና ምርቶች መሸጫ ማዕከላትን በአምስቱም የከተማችን መግቢያ በር ላይ ገንብተን ወደ ስራ አስገብተናል። እነዚህ ማዕከላት 432 የምርት ማከማቻ መጋዘኖች፣ 1247 የችርቻሮ ሱቆች እና 88 የጅምላ መሸጫ መጋዘኖችን ጨምሮ ወፍጮና የማቀዝቀዣ እንዲሁም ማሞቂያ ክፍሎች በውስጣቸው አካተዋል። በበጀት ዓመቱ ምርት አቅርቦትን በማሻሻል የኑሮ ውድነትን ጫና ለመቀነስ የግብርና ምርት አቅርቦትን ለማጠናከር የከተማ አስተዳደሩ የተዘዋዋሪ ብድር ፈንድ 825 ሚሊዮን ብር በማሳደግ ለ11ዱም ዩኒዮኖች ድጋፍ አድርጎላቸዋል። በተጨማሪም የንግድ ኮርፖሬሽንን በ5 ቢሊዮን መነሻ ካፒታል በማቋቋም የምርት አቅርቦትን የማሻሻል ሚና እንዲጫወት ተደርጓል። እነዚህ ስራዎች የኑሮ ውድነቱን ለመቋቋምና እንዲሁም የህዝቡ ጫናዎች እንዲቀንሱ የማድረግ ጥረት አካል ሲሆኑ በቀጣይ አቅርቦቱን በማጠናከር ለነዋሪዎች የተሻለ አገልግሎት ለመስጠት ጥረት አጠናክረን እንቀጥላለን። በመንግስት ድጎማ የሚቀርቡ መሰረታዊ ፍጆታ ሸቀጣሸቀጦችን ለማህበረሰቡ በፍትሃዊነት ተደራሽ ለማድረግ እንዲቻል 208434 ኩንታል ስኳር ምርት ለማሰራጨት ታቅዶ 200434 ኩንታል ስኳር የተሰራጨ ሲሆን የምግብ ዘይት 10 ሚሊዮን 167275 ሊትር የፓልም ዘይት በትስስሩ መሰረት እንዲሰራጭ ተደርጓል። ከዚህ በተጨማሪም በዝቅተኛ ገቢ የሚተዳደሩ የህብረተሰብ ክፍሎችን የኑሮ ጫና ለማቃለል 18.2 ቢሊዮን ብር በመደጎም የህዝቡን ወገኝተኝነት የገለጽንበት ስራዎች ተሰርተዋል። ለአብነትም የትራንስፖርት፣ የጤና መድን፣ የተማሪዎች ዩኒፎርምና ምገባ፣ የዳቦ ምርት አቅርቦቶችና ሌሎች ተመሳሳይ በመንግስት በጀት ድጎማ ሲቀርቡ የነበሩ ማህበረሰቡን ተኮር ወይም ደግሞ ዋና እና ቅድሚያ የመስጠት ስራዎች መጥቀስ ይቻላል። የንግድ ቁጥጥርና ህጋዊነት መተግበርም በተመለከተ የንግድ ድርጅቶች ህጋዊነትን ከማረጋገጥ አንጻር 231828 የንግድ ድርጅቶችን የበር ለበር ክትትልና ቁጥጥር በማድረግ የንግድ ህገወጥነትና መሰል ስራዎችን ለመከላከል ታቅዶ በህገወጥ ንግድ ላይ የተሰማሩ 24568 የንግድ ድርጅቶች ላይ እርምት እርምጃዎች የተወሰደ ሲሆን ከዚህ ውስጥ 20617 ነጋዴዎች ወደ ህጋዊነት በመመለስ አበረታች ስራዎች ተሰርተዋል። በ11ዱ ዩኒዮኖች ለህዝብ ፍጆታ የመደብነው የሪቮልቪንግ ፈንድ ለታለመለት ዓላማ መዋሉን የኢንስፔክሽን ስራ እንዲሁም የኦዲት ስራ በመስራት በተሰጠው የኢንስፔክሽንና የኦዲት አገልግሎት ህግን በተላለፉ 500 የህብረት ስራ ማህበራትና 633 የህብረት ስራ ማህበራት አመራሮችና ሰራተኞች ላይ አስተዳደራዊና የገንዘብ ቅጣት የማስተካከያና የእርምት እርምጃዎች ተወስደዋል። ሌላኛው የኑሮ ውድነት ጫናን መቀነሻ ስትራቴጂያችን በከተማችን ምርት ማምረት በመሆኑ በሌማት ትሩፋትና በከተማ ግብርና ነዋሪዎች እያመረቱ
በቤተሰብ ደረጃ ተጠቃሚ እንዲሆኑ የሚያስችሉ ስራዎችም ተሰርተዋል። አሁን ላይ ተጠቃሚዎች 1.2 ሚሊዮን መድረስ ችለዋል። ከተማችን ከተማ ሸማች እንጂ አያመርትም የሚለው የተሳሳተ አመለካከት በመቀየር በከተማችን የግብርና ዘርፍ የሚከተሉት ስኬቶች በዝርዝር ተመዝግበዋል። በተለይም ከይዞታቸው የተፈናቀሉ አርሶ አደሮችን መልሶ በማደራጀትና በማቋቋም ማህበራዊ ኢኮኖሚያዊ ተጠቃሚነታቸውን በማሳደግ ረገድ አበረታች ውጤት ተመዝግቧል። በዚህ መስክ ወደ ኢንቨስትመንት እንዲገቡ በማመቻቸት በእቅድ ከተያዘው 91 አርሶ አደሮች ወደ ኢንቨስትመንት እንዲገቡ ተደርጓል። ከአርሶ አደሩ የመሬት መብት ፈጠራ አንጻርም በብዛት የሌብነት ምንጭ በመሆኑ ባለቤት ኖሮት መሬቱን መቆጣጠር እንድንችል በ2013 ዓመተ ምህረት ጀምሮ እስካሁን ድረስ 19507 ይዞታ ማረጋገጫ ካርታዎችን ሰጥተናቸዋል። ኢንቨስትመንትን በተመለከተ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በከተማችን ባለፉት 5 ዓመታት ኢንቨስትመንት አማራጮችን ለማስተዋወቅ ለማስፋትና በርካታ ስራዎች እንዲሰሩ ለማድረግ የተደረጉ ጥረቶች አበረታች ውጤት አስመዝግበዋል። ለ2190 ኢንቨስተሮች አዳዲስ የኢንቨስትመንት ፍቃድ የተሰጠ ሲሆን ለ1632 ኢንቨስተሮች የማስፋፋያ ፍቃድም ሰጥተናል። የመንግስትና የግል አጋርነት ፕሮግራም በከተማችን እንደ አዲስ የተጀመረ ቢሆንም የልማት ስራዎችን ውጤታማና ተሳታፊ እንዲሆኑ በርካታ የግል ሴክተሮችን አቅርቦ በጋራ በመስራት በኩል የተገኙ ውጤቶች እጅግ በጣም የሚያኮሩ ናቸው። በዚህም 1.3 ትሪሊየን ብር በላይ ካፒታል ኢንቨስትመንትን መሳብ ችሏል።